ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ መስከረም 16 2018 ዓመተ ምህረት ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንኳን ለደመራው በዓል አደረሳችሁ። Ethiopia, with its second largest population in Africa and significant maritime trade, places high importance on the safety and security of maritime navigation in the Red Sea and the Indian Ocean. የኤርትራ ነጻነት እስከ ጫፍ ድረስ ሄዶ እውቅና መስጠት ብቻ ሳይሆን ሌላው እውቅና እንዲሰጥ ደብዳቤ ከጻፈው ህወሓት ጋርም ብዙ ርቀት አብሮ መሄድ ካልተቻለ 20 ዓመት የተዘጋውን አጀንዳ ከፍቶ የሁለቱን ሀገር ትብብር ከፈጠረው የጠቅላይ ሚኒስትር አብይ መንግስትም ጋር አብሮ መሄድ ካልተቻለ ከማን ጋር አብሮ መሄድ ይቻላል? ስለዚህ ያልተመለሱ የሚንከባለሉ ጥያቄዎች አሉ ማለት ነው። ያልተመለሱና የሚንከባለሉ ጥያቄዎች ካልተመለሱ ደግሞ ከ2015 በኋላ ያለውን ነገር ስናይ ቢያንስ በውጭ በቤተክርስቲያን አውደ ምሕረት የፌስቡክ ተሳዳቢዎች አውደ ምሕረት ይዘው ትምህርት የሚሰጡበት ጊዜ አክትሟል። የቤተክርስቲያን መድረክ የዘር ቅስቀሳ የሚደረግበት ሁኔታ እየተዘጋ መጥቷል። ጫማና ፖለቲካችሁን በር ላይ ጥላችሁ ግቡ የሚባል ነገር እየተሰማ ነው። ያ ትልቅ ነገር ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ሁሉም ሀገራት በቀይ ባህርና በህንድ ውቅያኖስ የጋራ ተጠቃሚ ሊሆኑ ይገባል ሲሉ ፕሬዝዳንት ታዬ አጽቀሥላሴ ጥሪ አቀረቡ። በዓለም አቀፍ ሕግ መሰረትም ባህር የሰው ልጆች የጋራ ሀብት በመሆኑ ይኸው ተጨባጭ እንዲሆንም ጥሪ አቅርበዋል። በኒውዮርክ እየተካሄደ ባለው የተባበሩት መንግስታት ድርጅት 80ኛ ጉባኤ ላይ ትናንት መስከረም 15 2018 ንግግር ያደረጉት የኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ በቀይ ባህርና በህንድ ውቅያኖስ የእኩል ልማትና የጋራ ጸጥታን ለማረጋገጥ ኢትዮጵያ ጥቅል ማዕቀፍ ያለው አቅጣጫ እንደምትከተል ገልጸዋል። ባህር የሰው ልጆች የጋራ ቅርስ ስለመሆኑ በዓለም አቀፍ ሕግ የተደነገገው ተጨባጭነት እንዲኖረው ሁሉም ሀገራት እውነታውን ተቀብለው ከሌሎቹ ጋር እንዲተባበሩም ጥሪ አቅርበዋል። በተባበሩት መንግስታት ድርጅት 80ኛ ጠቅላላ ጉባኤ ላይ ባደረጉት በዚህ ንግግር የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ባለፈው ነሐሴ በተርክሜኒስታን አዋዛም የባህር በር አልባ ሀገሮችን በተመለከተ ያደረጉትን ንግግር አስታውሰዋል። የትኛውም ሀገር በጂኦግራፊ አቀማመጡ የተነሳ የልማትና የቴክኖሎጂ እድሎች ሊያመልጡት አይገባም ማለታቸውን አስታውሰዋል። በአፍሪካ በህዝብ ቁጥሯ ሁለተኛ የሆነችው ኢትዮጵያ ጸጥታና ደህንነቱ አስፈላጊ ከሆነው ቀይ ባህርና ህንድ ውቅያኖስ የጸጥታ ስጋት እንደተደቀነባትም አስታውሰዋል። ሁሉም የቀይ ባህርና የህንድ ውቅያኖስ ሀገራት የኢትዮጵያን ተጨባጭ ግብ በሰላማዊና ዲፕሎማሲያዊ መንገድ እንዲረዱት እንደሚደረግ አመልክተዋል። Ethiopia, with its second largest population in Africa and significant maritime trade, places high importance on the safety and security of maritime navigation in the Red Sea and the Indian Ocean. We concur with the Secretary General's statement during the Awaza conference that no state should be locked out of opportunities for growth, finance and technology due to geographical circumstance. የኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ ትላንት ንግግር ያደረጉት በዓመታዊው የተባበሩት መንግስታት ጉባኤ ላይ ሲሆን በዚህ ዓመት 140 የሀገራት መሪዎች የተሳተፉ ሲሆን ከኢትዮጵያው ፕሬዝዳንት በተጨማሪ የአሜሪካ ፕሬዝዳንት ዶናልድ ትራምፕ፣ የቱርኩ ጣይብ ኤርዶጋን፣ የፈረንሳዊ ኢማኑኤል ማክሮን ተገኝተዋል።
ይህ ዓመት የኢትዮጵያ ብርሃን ሲወጣ የምናይበት ይሆናል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ሩሲያ በሚካሄደው የዓለም አቶሚክ ፎረም ላይ በመሳተፍ ላይ የሚገኙት ጠቅላይ ሚኒስትር አብይ አህመድ የደመራ በዓልን ምክንያት በማድረግ ዛሬ ባስተላለፉት መልእክት የመስቀል በዓል ሲታሰብ እውነት ተቀብራ እንደማትቀር እናስባለን። መስቀሉ የተቀበረበት ቦታ ተራራ ሰርቶ ነበር። የቀበሩት ሰዎች ከዚህ በኋላ እንደማይወጣ ደምድመው ነበር። አንዳንድ አማኞችም ተስፋ ቆርጠው ነበር ሲሉ ጽሑፋቸውን ቀጥለዋል። ጊዜው በረዘመ ቁጥር ቀባሪዎቹ ያሸነፉ መስሏቸው ተደሰቱ። የተቀበረው መስቀልም ታሪክ የሆነ መሰለ። ብርቱ ሰዎች፣ እውነት ፈላጊ ሰዎች፣ አቧራውን የሚገልጡ ቆሻሻውን የሚያነሱ ሰዎች ሲመጡ ግን መስቀሉ ከተቀበረበት ወጣም ብለዋል። እውነት አይቀበርም። ጊዜው ሲደርስ አቧራውን አንስቶ አሻራውን ያሳያል። ሐሰቱን እንደ ጉም አትንኖ ሐቁን እንደ አለት አግንኖ ያሳያል። የኢትዮጵያም እውነት እንደዚሁ ነው። የአውራ ዶሮዎች ጩኸት የፀሐይን መውጣት አያስቀረውም። የሌሊት ወፎች ክንፍም የፀሐይን ንጋት አያግደውም። በዚህም ተባለ በዚያ ፀሐይ ትወጣለች ሲሉ ጠቅላይ ሚኒስትር አብይ አህመድ መልእክታቸውን ቀጥለዋል። የኢትዮጵያም እውነት እንደ መስቀሉ ሁሉም አቧራውን ጥሶ አፈሩን አፍልሶ ቆሻሻውን ደርምሶ ይገለጣል። የወጓት ያዩታል። ከላይ ሆነው እንዳዩት ሁሉ ከታች ሆነው ይገረሙባታል። በመደመር ደመራ እየተመራን በትጋት እየቆፈርን የኢትዮጵያን ብልጽግና እናወጣለን። ይህ ዓመት የኢትዮጵያ ብርሃን ሲወጣ የምናየውበት ይሆናል ሲሉ ጠቅላይ ሚኒስትር አብይ አህመድ መልእክታቸውን ቋጭተዋል። ኤርትራ ለውይይት ዝግጁ ነኝ ስትል ለፕሬዝዳንት ትራምፕ የአፍሪካ ልዩ አማካሪ ገለጸች። ባለፈው ሳምንት በኢትዮጵያ ከጠቅላይ ሚኒስትር አብይ አህመድ ጋር አዲስ አበባ ላይ የተነጋገሩት የፕሬዝዳንት ትራምፕ የአፍሪካ ልዩ አማካሪ አምባሳደር ማሳድ ቦሎስ ከኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላ ጋር በትናንትናው ዕለት ኒውዮርክ ላይ ተወያይተዋል። የኤርትራው የውጭ ጉዳይ ሚኒስትር አቶ ኡስማን ሳላ ኤርትራ ለውይይት ዝግጁ መሆኗን ለአሜሪካው ባለስልጣን አረጋግጠዋል። የኤርትራን ሉዓላዊነት ከተቀበሉ ወገኖች ጋር ኤርትራ ገንቢ ውይይት ለማድረግ ዝግጁ መሆኗን የገለጹት አቶ ኡስማን ሳላም በአፍሪካ ቀንድና በቀይ ባህር ላይ ለመነጋገር ዝግጁ መሆናቸውንም አረጋግጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካ ልዩ አማካሪ አምባሳደር ማሳድ ቦሎስ የአሜሪካ ፍላጎት ውይይትን ማበረታታት እንደሆነ ገልጸው ቀጠናው ለዓለም ንግድ፣ ጸጥታና ጸረ ሽብር እንቅስቃሴ ወሳኝ እንደሆነም አስገንዝበዋል። የኤርትራው የውጭ ጉዳይ ሚኒስትር አቶ ኡስማን ሳላ ከአሜሪካው ባለስልጣን ጋር የአሜሪካና የኤርትራ ግንኙነት በሚታደስበት ሁኔታ ላይ መምከራቸውንም አመልክተዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በዛሬው ዕለት የሚከበረውን የደመራ በዓል በተመለከተ ፖሊስ የሚዘጉ መንገዶችን አስቀድሞ አስታውቋል። ከጸጥታ ጋር በተያያዘም የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባ ፖሊስና የአዲስ አበባ ከተማ አስተዳደር ጸጥታ ኃላፊዎች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች ጋር አስቀድመው ተነጋግረዋል። ያው በዓሉ በሰላም ተጀምሮ በሰላም እንዲጠናቀቅ ነው። በዚህ ዙሪያ እንግዲህ የተደረጉ ዝግጅቶች በዓሉ በሰላም ተጀምሮ በሰላም እንደሚጠናቀቅ ይጠበቃል። በእርግጥም ባለፉት ተከታታይ ዓመታት ምንም የተፈጠረ ነገር የለም። በዓሉ በሰላም ተጀምሮ በሰላም እንደሚጠናቀቅ ይጠበቃል። ቀደም ሲል በተለያየ አጀንዳ ይዘው በሃይማኖታዊም በዓል የራሳቸው ፖለቲካ መሳሪያ ለማድረግ የተንቀሳቀሱ አካላት ከዚህ ቀደም እንደነበረው የፈለጉትን ለማድረግ የመረበሽ ረብሾም በዚያ ዙሪያ ዜጎችን በዙሪያቸው ለማሰለፍ በጋርድ ታጅበው እየሄዱ ሁከት ለመፍጠር የነበረው ስርዓት አልበኝነት ትርጉም ባለው ሁኔታ መልክ ስለያዘ እንዲህ አይነት ስርዓት አልበኞች በሃይማኖት ሽፋን የሚነግዱ ነውረኞች አደብ የገዙበት ጊዜ ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓሏን በሰላም የምታከብርበት ኢትዮጵያንም ሁሉም ኢትዮጵያ ማለት ነው ሁልጊዜም ከግርግርና ሁከት እያየ የሚያልፍበት ምዕራፍ ብዙ መልኩ እየተዘጋ ነው። ለመተኮስ የሞከሩትም ያው በየአቅጣጫው ሲተኩሱ ቆይተው የት እንደደረሱ እናውቃለን። አሁን ሰሞኑን አንዳንድ ቪዲዮ እያሳዩ አሉ የሚሉ ሰዎች ካሉ እነሱ ከሆኑ በቀጣይ የምናየውን ነገር ሳንደርስበት መገመት እንችላለን። ያኔ በሕይወት አለን በሚሉበት ሰዓት ያላደረጉትን ዛሬ የሚያደርጉ ከሆነ ከዛ በስተጀርባ ማን አለ የሚለውን ከዛ በስተጀርባ የሆነ አካል ካለ
የሆነ ቦታ ላይ ሳይሆን አናቱ ላይ ሄዶ የመቁረጥ ስራ ስለሚሰራ ብዙ የሚያሳስብ አልመሰለኝም እና የሚሆነው ነገር ነገሮች ወደ ፍጻሜ ለመሄድ ያለውን እድል ስለሚያሰፋ ምናልባት የሚታዩ ግርግሮች በፍጥነት ፍራሽ ለማውረድ የሚያጣድፉ እንዳልሆኑ ማረጋገጥ ይገባል። በየስርቻው በየምናምን የወደቀ ወደ ትንኝነት ወደ ብናኝነት የሄደ ኃይል እሱ ነው የሆነ ነገር የሚለው በትንሽ ከእውነታው ጋርም ስለማሄድ ብዙ ርቀት ሳንሄድ በአጭር ጊዜ ውስጥ ነገሮች መልክ እውነተኛው ነገር ስለሚገለጥ ባለቤቶቹም ስለሚቆነጠጡ ያን ብዙ ነገር ምላሽ ያገኛል የሆነው ነገር ሆኖ ከሆነ ማለት ነው። ይሄ የግርግር የሁከት የቀውስ ዓመታት ኢትዮጵያን ዋጋ የከፈሉበት ዓመታት ውስጥ የፖለቲካ ስልጣን የሚፈልጉም በሃይማኖት ሽፋን መነገድ ይሁን ሌላ ፍላጎታቸውን ማስፈጸም የሚፈልጉ በሌላም በኩል ጥላቻ የሰነቁና በጥላቻ የደነዘዙ ሁሉም በየፊናው ሁከት ግርግር ሲፈጥርበት የነበረው የትኛውም ክብረ በዓል ሲከበር አጋጣሚውንና መድረኩን ሁሉም የራሳቸውን ፍላጎት ለማስፈጸም ሲንቀሳቀሱ እንደነበር ያው በብዙ አይተን አልፈናል። ትርጉም ባለው ሁኔታ እንዲህ አይነቱን ስርዓት አልበኝነት ስለተገታ ከዚህ በኋላ ኢትዮጵያ የትኛውም ሃይማኖት፣ ባህላዊ እንደዚህ በዓላት በክብር ምንም ችግር በሌለበት እያከበሩ መቀጠል ነው። ከዚህ በኋላ ምንም የሚለወጥ የሚመጣ ነገር የለም። እሱን እርግጠኛ መሆን ይቻላል። የሆነ ቦታ ላይ ወይ ኮሽታ በሆነ አጋጣሚ ቢኖር የሚለወጥ ነገር የለም ምንም ነገር። ከዚህ ቀደም በነበሩበት ሁኔታ ውስጥ ኢትዮጵያ ውስጥ ዝም ብለን ያለውን ነገር ስናነብ ገልጠን ስናየው ያ ቆሻሻ ጊዜ ትርጉም ባለው ሁኔታ አልፈነዋል። ስርዓት አልበኞቹ ተቆንጥጠዋል። አንዳንዶቹም በየስርቻው ወድቀዋል። ከዚህ ውጭ ምንም የሚለወጥ ነገር ስለሌለ ምናልባት እምነቱን በሰላም በደስታ ለማክበር ለሚፈልገው የአንዱ እምነት ሲከበር የእምነቴ ባይሆንም የኔም የሀገሬ እምነት ወይ ደግሞ እንደ ጌጥ ማለት እምነቱን ማይቀበልም ወይ ደግሞ አይከተልም ሰው ሌሎች ወንድሞቹ እህቶቹ የሚያከብሩት ያ ለዛ ክብር ስለሚሰጥ ያንን በበጎ ስለሚመለከት ለሁሉም ኢትዮጵያ የትኛውም በዓል የክርስትናውም ይሁን የእስልምናው የኢሬቻውም ባህል ይሁን የትኛውም በሰላም ተጀምሮ በሰላም መጠናቀቁ ለኢትዮጵያን ሁሉንም ኢትዮጵያዊ ደስታ የሚሰጠውን ሁሉንም ስል በየውስጡ የተሰገሰጉ በሽተኞችን ይጨምራል ማለት አለ። በሽተኞች የራሳቸው ካልሆነ የሌላው ነገር ሲደምቅ ሲያምር ሲዋብ የሚያማቸው የሆነ የጤና ይሁን የምናም ጉድለት ያለባቸው ሰዎች በመቶኛ ብናስር ዜሮ ምናምን ብዙ ዜሮ ብለን ከዛ በኋላ ነጥብ እንደሚመጡ ሰዎች ይኖራሉ። ይሄ ተፈጥሮ ነው፣ ምንም ማድረግ አይቻልም። ብዙሃኑ ሚሊዮኖች ግን የራሳቸው እምነት የራሳቸው ነው። የሌላኛው የአደባባይ የተለያየ ትዕይንቶች ደግሞ ጌጥ አድርገው የሚወስዷቸው ነገር ስለሆኑ በሰላም ተጀምረው በሰላም የሚጠናቀቁ ነገሮች በጣም በጣም ለኢትዮጵያን ትልቅ ትርጉም ያለው ነገር ነው። ስለዚህ ያው ዋጋ የተከፈለበት ጊዜም ያሳዝናል፣ ያስቆጫል። ግን ተመልሶ እንዲህ አይነት ነገር እንዳይመጣ ግን በደንብ ስርዓት አልበኞቹ ያንን ማድረግ የማይችሉበትን ማረጋገጫ ጸጥታ ኃይሎቹ ይዘዋል። እሱ ትልቅ ነገር ነው። ምናልባት በዚህ አጋጣሚ ብዙ ሰዎች ያኔ ለጥላቻ ለክፋት አንዳንዴ ሰዎች ማሰብ ማመዛዘን ነገሮችን መመርመር የሚችሉ ቢሆን በተለይ ከአንዳንድ ከእምነት ጋር አያይዘው የሚንቀሳቀሱ ሰዎችን ለማለት ነው። እምነት ተከብሮ የሚያምነው ያምነዋል፣ የማያምነው አክብሮት ተቻችሎ
በአንድ ሀገር ውስጥ በሰላም ለመኖር የሌላውን ማክበር የራስን መጠበቅ ነው። ይህን የማይረዱ በየትም ዓለም ውስጥ ዓለም ከተፈጠረ እስከ ዛሬ ባለው በተለይ ደግሞ እምነቶች የሰው ልጅ እምነትን መከተል ከጀመረበት ጊዜ ጀምሮ አንድ ማድረግ እንደማይቻለው ሁሉ እንደማይቻል ብቻ ሰው እንደማይታሰብም ራሱ እየታየ ባለበት ምዕራፍ ውስጥ አስተዋይ ሰው ሰላምን የሚፈልግ የራሱ እምነት እንዲከበር እንዲጠበቅ የሚመኝ ሰው የሌላውን ባከበረ ቁጥር የሱም ይከበርለታል። እምነቱን በነጻነት ማስፋፋት፣ በነጻነት መጠበቅ፣ ያንን ማድረግ የሚቻልበት ሁኔታ ሲገባው ሌላውን ሌላው እምነት ሲንንተ ሲል አደባባይ ይውጣም ሌላም ቦታ ሲገኝ አይናቸው የሚቀላ የሚታመሙ ሰዎች ችግር ሲፈጥሩ ቆይተዋል። ያን እንግዲህ ያኔ በአንድ በኩል ጸጥታ መዋቅሩ በደንብ መሬት መርገጥ ባለመቻሉ፣ በሁለተኛ ደረጃ ጸጥታ መዋቅር ውስጥ ረባሾቹ በዋናነት ሚና ስለሚጫወቱ፣ በመንግስት መዋቅር ውስጥም ዘረኞች ከነጥፍራቸው እዛው ስለነበሩ እነዚህ ነገሮች ተደምሮ በግርግር ውስጥ እንድናልፍ አድርጓል። ዛሬ ከዛ ሁኔታ ውስጥ መውጣታችን ትልቅ ነገር ነው። ዛሬ እዚህ ደረጃ ላይ ሲደረስ በዓል ላይ ሰዎች ንጹሐን አማኞች ነጭ ለብሰው ክብረ በዓሉን ለማክበር ሲሄዱ ደግሞ የሚናደዱ ሰዎች ደግሞ መጡ። አስገራሚው የሌላ እምነት እንከተላለን የሚሉ አይደሉም። ራሳቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ነን የሚሉ ያው በእምነት ስም ፖለቲካዊ ፍላጎታቸውን ሲያራምዱ የነበሩ ሰዎች ማለት ነው። እንዴት ነጭ ይለበሳል የሚል ቅስቀሳ ከሰሞኑ ሲያደርጉ ነበር። ታዲያ ምን ይለበስ? እነሱ የጥፋትና የጥላቻቸው በየቀኑ በዓል በተከበረ ምናምን እንትን ባለ ቁጥር የሰው ደም ሲፈስ ይሄ ምንድን የደም ምስ ያለባቸው ሰዎች ደም ስለቀረባቸው የነሱስ ደም የሰው ደም ሲፈስ ማየት ስለቀረባቸው ነው ኦርቶዶክሳውያን ነጭ የማይለብሱት። በዓላቸው በሰላም ተጀምሮ በሰላም በመጠናቀቁ ያ የግርግርና የሁከት ምዕራፍ እየተዘጋ በመምጣቱ ነጭ አይደለም ከዛም የበለጠ ደስታን የሚገልጽ ነገር ካለ ማድረግ አለባቸው። አሁን ነጭ ለምን ይለበሳል የሚል በሽተኛ አንዳንዱን ስሰማ ይሄንን የሚሰማ ሰው ራሱ ይገርመኛል፣ ወይ ደግሞ ጤነኛ መሆን ያጠራጥረኛል። ብዙ ነገሮች ሲያወናብዱ ሲነግዱ ቤተክርስቲያኒቱን ለራሳቸው ፍላጎት ማስፈጸሚያ ሲንቀሳቀሱ የነበሩ ሰዎች ከመስቀል አደባባይ ሲባል አሁን ከመስቀል አደባባይ ጋር ተያይዞ ብዙ ጊዜ ያደረጉትን ነገር እናስታውሳለን። መስቀል አደባባይ ሲታደስ የነበረው ሁኔታ ሁሉም ሲያስታውሰዋል። የጥንት ዘመን አይደለም። ወደኋላ ስንመለስ የምናየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይዞቷ የደመራ ቦቷ ምናምን ተወሰደ ተብሎ የነበረው ግርግር የነበረው ሁከት የሚታወስ ነው። አይደለም አሳምረን ልንሰራው ነው፣ ለተመልካች ለመቀመጫ እንዲመች አድርገን እያዘጋጀ ነው ቢባል ማን ይሰማ? ያው ጊዜ ጥሩ ነው። ቀኑ ደረሰና አምሮ ተውቦ ሌላው ቀርቶ ደመራው የሚበራበት ቦታ ላይ ዝም ብሎ ነው ሲሚንቶ ወይ ደግሞ አስፋልት ላይ እንዳይሆን ከስር ፓርኪንግ የመኪና ማቆሚያዎች ስለተሰሩ እዛ ቦታ ላይ አፈር እንዲሆን ደመራው የሚበራበት ቦታ ላይ አፈር እንዲሆን፣ ወደ ታች ሲወርድ ደግሞ የፓርኪንጎቹን ቦታ እንትን ሲል በቋሚው ላይ አፈሩ እንዲወርድ ተደርጎ በዛ ደረጃ የኢትዮጵያውያን እምነት ስለሆነ እምነታቸው ሲከበር ከነበረው ቢያንስ የነበረው በነበረበት እንዲቀጥል ብቻ ሳይሆን የተሻለ የተመልካቹን ቦታ ብዙ ነገር ከመዘጋጀቱ ባሻገር የደመራው ቦታ አፈር እንዲሆን በጥንቃቄና በኃላፊነት የተሰሩ ስራዎች ታይቷል። ያልክ ሲያልቅ ተሳስተን ነበር ያደረግነው ልክ አልነበረም
ብሎ በአደባባይ ጸጸትን መግለጽ ቢቀር ዝም ማለት ከእውነተኛ አማኝ ከሆነ ሰው አንዳንዴ ዝም ማለት ምንድን ነው ጸጸትን ወይ ደግሞ ይቅርታን አለመጠየቅ በተለያየ መንገድ ላይ ይደረግ ይችላል። ግን ዝም ማለት ደግሞ ትልቅነት ነበር የነበረው ነገር። ከዛ በኋላ አሁን ተሰርቶ ሲያልቅ ደግሞ ካርታ ይሰጠን ተባለ። የኦርቶዶክስ ንብረት ስለሆነ እዚህ ቦታ ላይ ማንም ሰው ስብሰባም ምንም ሊቀመጥበት አይገባም፣ ካርታ ይሰጠን ተባለ። ሌላ አማኝ በአካባቢው በመንገዱ ማን የሚል ቅስቀሳ ተደረገ። መጀመሪያ በሚሰራበት ወቅት ከዚህ በኋላማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ቀራት? አለቀልን፣ ሁሉ ነገራችንን አሳጡን ያሉ ሰዎች ዝም ብሎ ይሄ ተራ ፌስቡክ ላይ ምናምን እንትን የሚል የመሸታ ቤት ወሬኛ አይደለም። ቤተ ክርስቲያን ውስጥ ትልቅ ኃላፊነት አለን። ኃላፊነት ስል በጵጵስና ደረጃ ያሉትን ማለት አይደለም። ሰባኪያን ነን፣ አስተማሪዎች ነን፣ ለቤተ ክርስቲያን ተቆርቋሪ ነን የሚሉ በአደባባይ በቴሌቪዥን ጭምር ቅስቀሳ ሲያደርጉ ነበር። ከዚህ በኋላ ምን ቀረን በዚህ ምድር ላይ? የመስቀል አደባባይ ከተወሰደብን በኋላ ምኑን አለን ይባላል ብለው በዚህ ቀደም ቪዲዮን ስላሳየሁት መድገሙ ብዙ አስፈላጊ መልሶ አልታየኝም። እንደዛ ያሉ ሰዎች የሃይማኖት አስተማሪ ነን ነው የሚሉት። የሃይማኖት አስተማሪ ናቸው እኔ አልልም። የሃይማኖት አስተማሪ መሆናቸውን የሚያረጋግጥ ነገር ስላላየው ደንበኛ የፖለቲካ ነጋዴዎች ቤተክርስቲያኒቱን ሽፋን አድርገው የራሳቸውን ፍላጎት ለማስፈጸም የተንቀሳቀሱ ሰዎች፣ በተጨባጭ ደግሞ መንዝረው ከተባለ ቤተክርስቲያኒቱን ለአደጋ ለማጋለጥ ወደኋላ የማይሉ ሰዎች ያ ሁኔታ ተሰርቶ ካለቀ በኋላ ስለ ካርታ ያወራሉ። ዛሬ ደግሞ የሚያደርጉት ቢቸግራቸው እንዴት ኦርቶዶክሳውያን ነጭ ለብሳሉ? የጨለመበት ሐዘን መልበስ ይችላል። ያኔ ቤተክርስቲያን ጉልላት ላይ ያሰሩትን ጥቁር ጨርቅ አሁን ተከናንበው ብቻቸውን በየስርቻው ይሁን በየእንትኑ ቢፈልጉ በእንትን መንደባለል ይችላሉ። ለምን ሰው እውነተኛ አማኝ ከሆነ የራሴ የሚለው እምነት አይደለም የሌላውም እምነት እንኳን በዚህ ደረጃ በሰላም ሲከበር ደስ ሌለው ነው እንጂ የሚገባው ለምን ነጭ ለበሳችሁ የሚል ህመምተኞች የሚታዩበት ሁኔታ ያው እያጋጠመ ነው። ግን ደግነቱ ብቻቸውን ይታመማሉ። እንደ ድሮ ብዙ ሰው ስለማይከተላቸው አሁን ጩኸቱም ኦንላይን የሚደረገውም ጩኸት ያው የቁራ ጩኸት ምድረ በዳ ላይ የሚሰማ ጩኸት እየሆነ መጥቷል። በሆነ ወቅት ተደራጅተው ሰልፍ ነው ምናምን ዲሲ ዋሽንግተን ዲሲ ላይ ምናምን ለማድረግ 2-3 የወጡና እኔ አይደለሁም የምለው ምንድነው የምዕመናን አንድነት ኮሚቴ ምናምን የሚባል አዋቀሩ። ለቤተ ክርስቲያን ተቆርቋሪዎች መስለውም በውጭ ከሚገኘው በዋሽንግተን ዲሲ እና አካባቢ ከሚገኘው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍቃድ ወስደው በየትኛውም አብያተ ክርስቲያናት እየተገኙ መንፈሳዊ ኃላፊነት እንዲያን ነገር እንዲወጡ እንደዛ ሲንቀሳቀሱ ነበር። በኋላ ላይ እውነት የቤተ ክርስቲያን ተቆርቋሪ መስለዋቸው ያንን ኃላፊነት ወይ ደግሞ ሕጋዊነት የሰጧቸው አካላት እያዩ ሲመጡ እነዚህ ሰዎች ቤተክርስቲያኒቱን የፖለቲካ መድረክ ማድረጋቸው ባሻገር አደባባይ እየወጡ ሰልፍ እየጠሩ የሚያደርጉት ነገር ሲታይ ምናልባትም መጀመሪያ ሲጠሩ የመጀመሪያ አካባቢ ያው ብዙ ነገሮች ስላልጠራ ያው ሰው በተወሰነ ቁጥር ሰብሰብ ብሎ ወጥቶ ነበር። ያን ጊዜም በተለይ የቤተክርስቲያን ኃላፊዎችም ያን ጊዜ ምንም ማድረግ የፈለጉ አይመስለኝም። ምንድነው መፈክሩ ቁጣውም ተመሳሳይ ቢሆንም ሰዎቹ
ሁለተኛ ሲወጡ ቁጥራቸው ቀነሰ። ወደ ሶስተኛ ሲደርሱ ራሳቸው ብቻቸው መውጣት ጀመሩ። ስለዚህ እነዚህ ሰዎች ፍቃዳቸውን ቢነጠቁ ምን ያመጣሉ ተብሎም ይመስለኛል አሁን እሱም ተወሰደባቸው። ስለዚህ አሁን መድረክ አድርገው የሚያዩት በማህበራዊ ምንድን ነው በኦንላይን ነው። ያኔ በርካቶች ይከተሉት የነበረ ዛሬ ብቻቸውን ባዶ ሜዳ ላይ ምድረ በዳ ላይ የሚጮሁበት ሁኔታ ተፈጥሯል። አዝላለሁ። አንዳንድ የሃይማኖት ሰዎች ንዴታቸውን አያለሁ። ስለማውቃቸው ደግሞ አዝናለሁ። ይገርመኛል። ኢትዮጵያ ውስጥ ለውጥ ሲመጣ በሆነ አጋጣሚ ሀገር ጥለው ከወጡ በኋላ የሆነ ደብር ኃላፊዎች ምናምን የነበሩ የሆነ ስልጣን ምንድን ነው አዲስ መንግስት ሲመጣ ተመልሰው ከነበሩበት ጨምረው ወደፊት መራመድ ይፈልጋሉ። የመጣው የተለወጠው የፖለቲካ አመራር ነው እንጂ ቤተክርስቲያኒቱ መሪ አልቀየረችም፣ ወይ ደግሞ ቤተክርስቲያኒቱ ስር ነቀል ነገር አልመጣም። እና የፖለቲካ መሪዎቹ የፖለቲካ ጉዳዮችን ላይ ኃላፊነታቸውን ደግሞ ሀገራዊ ኃላፊነታቸውን ይወጣሉ እንጂ በቤተክርስቲያን ጉዳይ ገብተው እከሌ ተሰዶ ስለነበር፣ እከሌ ስላልተሰደደ፣ እከሌ ከወያኔ ጋር ስለሰራ፣ እከሌ ስላልሰራ ብለው እዛ ውስጥ ገብተው ተመሳሳይ ነገር የሚያደርጉ ከሆነ የቲፒኤልኤፍ መንገድ መርገብ ነው። ያ እንዲሆን ደግሞ ማንም አማኝ የሆነ ሰው የሚጠብቀው ነገር አለ። ስለዚህ በዚህ የተነሳ ለውጡ ሲመጣ የሆነ ኃላፊነት የጠበቁ ሰዎች ነበሩ። ያንን ነገር እንትን አሉ። ከዛ በኋላ በቃ ለመቃወም ክንፍ ያወጡ ነው የሚመስሉት። በቃ እንትን ተቃውሞ ባለበት እንትን ላይ ሁሉ ይወጣሉ። የሆነ ቤተክርስቲያን የውጭ ሀገር አንዳንድ ቤተክርስቲያኖች አሁን ምናልባት ሰብሰብ ብለው በእንትን እየሰሩ ነው። ያሁኑ የተሻለ ይመስለኛል። በሰበካ ጉባኤ በምናምን በጋራ ሆነው ቤተክርስቲያን እየተገዛ ስለሆነ፣ በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አካባቢ እዚህ ዋሽንግተን ዲሲ እና በተለያዩ አካባቢዎች በጣም የሚገርም እንቅስቃሴ ነው ያለው። በጣም በጣም የሚያበረታታ ነው። በውጭ ላለው ኢትዮጵያዊ የሚገዙት አብያተ ክርስቲያናት እስከ 16 ሚሊዮን ዶላር የሚያወጡ እየገዙ ነው። እነዛን የሚገዙት ግን ከዚህ ቀደም እንደነበሩት ግለሰቦች አይደሉም። ግለሰብ ገዝቶ የሚያደርገው ነገር ሳይሆን ቢያንስ በሰበካ ጉባኤ እንደዚህ ተደራጅተው ስለሚያደርጉት ቀጣይነቱ ከግለሰቦች ጋር አለመያያዙ ያ በጣም የሚጠቅም ነገር ነው። እና ግን በግለሰብ የገዙ አንዳንድ ሰዎች የሆነ ቦታ ላይ ድንገት እስከ ዛሬ ያልተቃወምኩትን ጨምሬ ልቃወም በሚመስል መልኩ በጣም ሲጣደፉ በሆነ ወቅት ላይ ገጥሞኝ ምን እንደተፈጠረ ለማጣራት ስሞክር ቤተክርስቲያን ገዙ። አሁን ደግሞ የአየሩ ጸባይ ወዴት ነው የሚያጋድለው? ስለዚህ መቃወም ካልሆነ ምዕመናኑ ወደ እኔ አይመጣም፣ ካልመጣ ደግሞ ዕዳውን ለመክፈል በቂ ገንዘብ አላገኝም በሚል በእንደዚህ መልክ የገቡ ሰዎችንም ሳይ አዝናለሁ። እርግጥ ነው አንዳንዴ ሰዎች አንዳንድ መንፈሳዊ ሰዎች ወይ ደግሞ ሃይማኖት ሰዎች በሚያደርጉት ነገር ላይ እያዩ ሲቆጩ፣ አንዳንዱም ተስፋ ለመቁረጥ ሲቆርጡ ምናምን ያለው፣ ግን ሰዎቹን ሳይሆን የሚከተሉት እምነቱን ነው፣ መጽሐፉን ነው የሚከተሉት። ስለዚህ ከዚህ ግለሰቦች ከሚያደርጉት የብዙሃኑን አባቶች ተግባር ጥቂቶች በሚፈጽሙት ነገር ያንን ማሳነስም መቀነስም አይቻልም። በሌላም በኩል ግለሰቦችን ሳይሆን መልእክቱን ነው ሰው እንትን የሚለውና እንዲህ የሚታዩ በርካታ ጉዳዮች አሉ። ግን ዛሬ ላይ ከ2015 በኋላ ያለውን ነገር ስናይ ቢያንስ በውጭ በቤተ ክርስቲያን አውደ ምሕረት የፌስቡክ ተሳዳቢዎች አውደ ምሕረት ይዘው ትምህርት የሚሰጡበት ጊዜ አክትሟል። የቤተ ክርስቲያን መድረክ የዘር ቅስቀሳ የሚደረግበት ሁኔታ እየተዘጋ መጥቷል። ጫማና ፖለቲካችሁን በር ላይ ጥላችሁ ግቡ የሚባል ነገር እየተሰማ ነው። ያ ትልቅ ነገር ነው። ከምር ቁጭት ከምር ስሜት ውስጡ የነበረ ሰው
የመበደል ስሜት ያደረበት ሰው በቤተ ክርስቲያኔ በሀገሬ ላይ እንዲደረስ የሚል ሰው ስሜቱ፣ ብስጭቱ፣ ንዴቱ የሚጠበቅ ነው። ግን ምንድን ነው የተፈጠረው ነገር? ምንድን ነው? ለምንድን ነው የምትናደደው? ምን ደረሰብህ? ወይ ደግሞ በጥቅል ቤተክርስቲያኒቱ ምን ደረሰባት? የእኔ ወይም የዚያ የምትለው ማህበረሰብ ምን ገጠመው? ይሄንን ቆም ብሎ አይቶ መርምሮ ብዙ ሰው አሁን ከእንደዚህ ወጥቷል። ከጨለማው እየወጣ ብርሃን ማየት የጀመሩ ብዙዎች ናቸው። ጨለማውን ገፎ ብርሃን ማየት መጀመር ማለት ተዘግተው የነበሩበት ቦታ አለ። ሁሌ የሆነ ቦታ ላይ የሚሰሙት የሚውሉት የሆነ ጥላቻ፣ ክፋትና ጥፋት የሚሰበክበት ቦታ ላይ ስለነበር ምን እየተካሄደ እንደሆነ ስለማያውቁ፣ ደግነቱ ደግሞ ያ ጥፋት ጥላቻ ምናምን የሚዘራበት ቦታ ላይ የሚነገረው ነገር ፈቅ አለል ማለቱ፣ በአንጻሩ ደግሞ የሚታየው ነገር አላይም ቢሉም አንዳንዴም ምንድን ነው ቀስ እያሉ እያዩትም ይሁን ብቻ ነገሮች እየተገለጡላቸው ሲመጡ ቤተክርስቲያንም የዚህ ወይም የዛኛው ማህበረሰብም በተለይ የሚደርስበት ጉዳት፣ አደጋ፣ ችግር እንደሌለም ችግር ፈጣሪዎቹም ደግሞ ነፃ አውጪ የሚባሉት መሆናቸው እየታየ እየተገለጠ በመምጣቱ ዛሬ በውጭ ሆኖ ቤተክርስቲያንን የፖለቲካ መድረክ ለማድረግ የሚደረገው እንቅስቃሴ ትርጉም ባለው ደረጃ እየከሸፈ ያንን የፖለቲካ መሳሪያ ለማድረግ የተንቀሳቀሱት ወገኖች እየተንሳፈፉ ሜዳ ላይ እየባከኑ መቅረታቸው እየታየ ነው። ያለ ቤተክርስቲያኒቱ ትልቅ ትልቅ እርምጃ ነው። ስለዚህ የደመራ በዓል ነጭ ለምን ተለብሶ ይወጣል የሚሉ ነጭ አይደለም። ቀደም ሲል እንዳልኩት ከነጭም በላይ ደስታን የሚገልጽ ነገር ካለ ለእምነታቸው ለበዓላቸው ማድረግ የሚገባቸውን ማድረግ ነው ያለባቸው። በገና ወቅት የኢየሱስ ክርስቶስ ልደት በሚከበርበት ወቅት በቦሌ መድኃኔዓለም ቤተክርስቲያን ትልቅ ትዕይንት ነው የሚታየው። ራሱ ዜና መሆን የሚችል ማለት ነው። በዓለም አቀፍ ደረጃ በዛ ደረጃ ምዕመናን ተሰብስበው ነጭ ለብሰው ጧፍ እያበሩ ድምቀቱ፣ ውበቱ የሚያስደንቅ ነው። አማኝ መሆን አያስፈልግም። ማንም ኢትዮጵያዊ ደስ ይለዋል ሲያው። ሌላውም የዓለም ክፍል ህዝብ ሲያው ይገረምበታል። ለምን በዚህ መጠን ምዕመናኑ ነጭ ለብሶ ወጣ የሚል ኦርቶዶክስ ነኝ የሚል ቀስቀሳ በአደባባይ እኮ ሲደረግ ነበር። እና ጥያቄ፣ እውነተኛ ጥያቄ፣ እውነተኛ በደል፣ እውነተኛ ችግር ኖሮ ያንን መሰረት አድርጎ ለመብት የሚደረግ እንቅስቃሴ ተገቢም የተቀደሰም ብቻ ሳይሆን ያንን በማድረግ የሚከፈል ዋጋ ካለም የተቀደሰ ውሳኔና እርምጃ ነው ብዬ አምናለሁ። ግን ሁሉም ሰው አይኑን ነው መግለጥ ያለበት። አይኑን ይግለጥ። የደረሰበት የተፈጸመበት ነገር የለም። በእርግጠኝነት ነው ሁሌ የምናገረው ይሄንን። ይሄንን ደግሞ በእርግጠኝነት እንድናገር የሚያደርገኝ ተበደልኩ ባዮቹን በእምነትም በብሔርም በሰፈርም ሳገኛቸው ምንድን ነው የሚለው ነገር መልስ ስለሌላቸው ጭምር ነው። ወይ ደግሞ የሚናገሩት ነገር የተጋቱትን ጥላቻ ብቻ ስለሆነ አይናቸውን እንዲገልጡና እውነታውን እንዲያዩ መምከር ነው። ስለዚህ ይሄ ነው በጣም በጣም ቤተክርስቲያኒቱ ቢያንስ የፖለቲካ መድረክነቱ አብቅቷል። አሁን አንዳንድ ምልክቶች አሉ ምናምን የሚባል ነገር አለ። ምናልባት ያ ምልክት ካለ ያ ምልክት በሂደት እንዲቀር ቤተክርስቲያኒቱ ከፖለቲካ ነፃ ናት ማለት
ከገዢው ፓርቲ ነፃ ናት ማለት ብቻ አይደለም። ከየትኛውም ከፋኖም ከሸኔም ከህዋትም ነፃ መሆን አለባት ማለት ነው። ስለዚህ ከመንግስት ነፃ ናት ሲባል ከአማጺዎቹ ጋር መተባበር ምልክቶች ከታዩ ስለዚህ ሌላውም አካል ለመግባት የሚገደድበት ሁኔታ ይፈጠራል ማለት ነው። ግን በቀደሙት ጊዜያት በደንብ ያየነውና የተረዳነው ቤተክርስቲያኒቱ ነፃነቷን አስጠብቃ መሄድ የቻለችበት ምዕራፍ ነበር። ግን ያንን አቢውዝ አደረጉት አንዳንዶች። ስለዚህ ያን ተከትሎ ምናልባት የመንግስት እጅ ገብቷል በእርግጠኛ መሆን እቸገራለሁ። ግን በስጋት ወይ ደግሞ ይሄኛው የፖለቲካ መድረክ እየሆኑ ከመምጣቱ ጋር ተያይዞ እንደዚህ አይነት ምልክቶች ካሉ ያ ሁኔታም እንዲለወጥ በጊዜ ሂደት ውስጥ ስጋቱ ምናምን እየተቀረፈ ሲመጣ ከዛ ሂደት ውስጥ መውጣቱን ማረጋገጡም በጣም አስፈላጊ ነው። ለመንግስትም አይበጀውም፣ ለአማኙም የሚጠቅም ነገር አይደለም። መንግስት ሆኖ የፖለቲካ ስራውን ይከውን፣ የእምነት ተቋማትም በነፃነት እምነታቸውን ያራምዱ። ያ በጣም አስፈላጊውና ተገቢው መንገድ እሱ ብቻ ነው። ከዛ ውጭ ያለው ነገር ለማንም አይጠቅምም። ከዚህ ቀደም የነበረው የቅዱስ ሲኖዶስ መግለጫ አንዳንድ ሰዎች ፖለቲካ ምናምን ሲሉ አሁን ይገርመኛል። 25 ዓመት በላይ ቤተክርስቲያኒቱ አንድነቷን እንዳትጠብቅ የተደረገው ፓትርያርኩ መንበራቸውን ጥለው ብፁዕ ወቅዱስ አቡነ መርቆሬዎስ መንበራቸውን ተነጥቀው እንደማንም ተራ ሰው በኬንያ በኩል የተባረሩት፣ ከዛም በኋላ ደግሞ የቤተክርስቲያኑ ጉዳይ ያሳስባቸውና ያስጨነቃቸው ሰዎች አንድነቱን ለማምጣት ጥረት ሲያደርጉ እንዳይመለሱ የከለከሉት የፖለቲካ ስልጣን የያዙት ሰዎች ብቻ መሆናቸው ብቻ ሳይሆን የሲኖዶስ መግለጫ እኮ ሲወጣ ውሃ ማቆር ከሚባል ዘመቻ ከነበረ ውሃ ማቆር የሚባል ነገር አብሮ መግለጫ ላይ የሚወጣበት፣ ድህነት ቅነሳ የሚባል ነገር ካለ ድህነት ቅነሳ እና አቶ ጌታቸው አሰፋ የሚያኮላሹት እጅግ ምንድን ነው በወህኒ ቤት ንጹሐንን ሰቆቃ የሚፈጽሙት ቤተክርስቲያን ቅጥር ግቢ ገብተው ደግሞ እንዲህ አይነት የነሱን የፖለቲካ መልእክት የሚያስተላልፉበትም ጊዜ ነበር። ከዛ በእርግጠኝነት ቤተክርስቲያኒቱ ነጻ ወጥታለች። ይህንን አስጠብቆ ነፃነቱን ይዞ መሄዱ ለመንግስትም ይጠቅመዋል፣ ለቤተክርስቲያኒቱም ይጠቅማታል፣ ለምዕመናንም የሚጠቅመው ይሄ ነው። ችግር ካለ የሚከሰት ነገር ካለ ደግሞ ያው ሁሉም ወገን ነፃነቱን ጠብቆ መንግስትም በቤተክርስቲያኒቱ ላይ ቤተክርስቲያኒቱም በፖለቲካ ጉዳዮች ላይ አለመግባት እሱን የማረጋገጥ ስራዎች ናቸው። በዚህ በኩል አሁን በጎ ጎዳና ላይ እንዳለ ነው በግሌ የሚሰማ እንትን ብለው የምገነዘበው። ይኸው ተጠናክሮ መቀጠል አለበት። ይኸው መሆኑም ደግሞ ቤተክርስቲያን በሰላም በዓሏን ማክበር የምትችልበት ሁኔታ ያለፉትን ተከታታይ ዓመታት በዚህ መልክ ቀጥሏል። ይኸው ተጠናክሮ መሄድ ይገባል። እንዲህ አይነት የአደባባይ በዓላት በአጋጣሚ ምናልባት ወቅቱ በተለይ የደመራ ምናምን በሚከበርበት ሰዓት በውጭ ያሉ ልጆችንም ማሳየት የሚቻልበት ሁኔታ በተለይ ለውጭ ላሉ ወላጆች ጥሩ ነበር። ግን የትምህርት የምናምን ጊዜ መሆኑ የሚፈጥራቸው ነገሮች አሉ። ግን ሌሎች በዓላትን በተለይ ወደ ገና አካባቢ እንደገናም ደግሞ በክረምት አካባቢ ላይ እዚህ ሀገር ለምሳሌ አሜሪካ በጋ ሲሆን በዛ ልጆች አሁን ሄደው አገር ቤት ሄደው አገራቸው ላይ በሚያዩት የሚኮሩበት እንጂ የሚያፍሩበት ነገር የለም። ሳይንስ ሙዚየም ይሄዳሉ፣ አብሮት ይሄዳሉ፣ ማዕት መዝናኛ ስፍራዎች ያሉ፣ በጎዳናም ሲያልፉ የሚኮሩበት እንጂ የሚያፍሩበት ሁኔታ የለም። ስለዚህ ይሄ በሚታየው ነገር በኢትዮጵያ ምድር እየተሰራ ባለው ኢትዮጵያ ውስጥ እየተፈጸመ ባለው ነገር መደሰትና ከዛ አንጻር ነገሮች መመልከቱ ጥሩ ነው ብዬ አምናለሁ። እንግዲህ ብዙ ጣጣዎቻችንን 7 ዓመት ሲንከባለሉ የመጡ ነገሮችን ማለት ትላንት ጀምረው እየተንከባለሉ ልክ ከ19 ማለት ከ2009 ጀምሮ ከ2008 ጀምሮ 2009 በወያኔ ዘመን
ከዛ በኋላ ደግሞ በጠቅላይ ሚኒስትር አብይ ዘመን ደግሞ በተከታታይ የመጡ ስርዓት አልበኝነት እና ህግና ስርዓት የፈረሰበት ሁኔታ ያው በየጊዜ መልክ እየያዘ መጥቶ ዛሬ ሌላ ምዕራፍ ውስጥ ነን። የሆነ አንድ ቆሞ ቀር ቡድን መቀሌ ውስጥ አለ። እነሱ ምናልባት ነበሩ የሚባሉበት ጊዜ ሩቅ አይመስለኝም። ሲደርስ እና ይሆናል። ግን አሁን ብዙ ነገር ኢትዮጵያ ጣጣዎቿን እየጨረሰች ሙሉ ትኩረቷን ወደ ልማታዊ ተግባር ላይ ለማተኮር የምትጓዝበት ምዕራፍ ላይ እንግዲህ ከፊት ለፊት አንድ ያለ ጋሬጣ ከኤርትራ ጋር የተፈጠረው ነገር ነው። ሰዎች ኢትዮጵያ የባህር በር ጥያቄ ስላነሳች ያ ፍላጎቷ ደግሞ ከኤርትራ ጋር ልዩነት ፈጥሮ ወደ ግጭት ሊያስገባ ነው የሚለውን አብዝተው ሲናገሩን እናደምጣለን። ነገር ግን የባህር በር ጥያቄው በአደባባይ ከመስማታችንም በፊት በኢትዮጵያና በኤርትራ መካከል ልዩነት አለ። የልዩነት መንስኤ ብዙ ጊዜ እንደምንለው ከህዝባዊ ወያነ ሓርነት ትግራይ መጥፋት አለበት የሚለው የኤርትራ መንግስት አቋምና የኢትዮጵያ መንግስት ደግሞ ቡድኑ ከመጥፋት ይልቅ መኖሩ ምናልባት በትግራይ ዘንድ ያለውን ተቀባይነታችንን ይጨምርልናል ብሎ በማመኑ ያ ጋ የተፈጠረ ልዩነት አለ። ሁሌም የሚገርመኝ መጥፋት አለበት የተባለው አክራሪ የህወሓት ቡድን ደግሞ ዛሬ ከኤርትራ ጋር አብረው የመንቀሳቀሳቸው ነው። ትልቁ ነገር የኢትዮጵያ መንግስት ያነሳው የባህር በር ጥያቄን በተመለከተም ፕሬዚዳንት ታዬ አጽቀሥላሴም በተባበሩት መንግስታት ኒውዮርክ በሚካሄደው 80ኛ ጉባኤ ላይ ይህንኑ አጽንኦት ሰጥተዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ወደብ አልባ ሀገሮች ከልማትም ከቴክኖሎጂ ተጠቃሚነትም የጂኦግራፊ አቀማመጣቸው ሊገድባቸው አይገባም ያሉትን አስታውሰው በቀይ ባህርና በኤደን ባህረ ሰላጤ አካባቢ ኢትዮጵያ ተጋሪ መሆን ደግሞ ከጸጥታ አንጻር ይህንን ፕሬዚዳንት ታዬ አጽቀሥላሴ እንግዲህ አንስተዋል። የባህር በር ጥያቄው ያው ጎልቶ እየተነሳ ነው፣ በየአቅጣጫው እየተስተጋባ ነው። ከዚሁ ጋር ምናልባት እዛ መድረክ ላይ እንግዲህ እንትናም ነበሩ ያው ወደ 140 ያህል የሀገራት መሪዎች የተሳተፉበት ነው። ዶናልድ ትራምፕም ነበሩ። እሳቸው ያው መድረኩ ላይ በተወሰነ ጊዜ የፖለቲካ ቅስቀሳ የሚመስል ማለትም ጆ ባይደንን አስተዳደራቸውን ኮራፕት የነበረ ወይ ደግሞ በሙስና በአስተዳደር ብልሹነት ውስጥ የተዘፈቀ የሚል መዓት ቅጽሎች እያመጡ በአሜሪካ ምርጫ ቅስቀሳ መድረክ ሳይሆን በተባበሩት መንግስታት መድረክም ያንን እንትን ብለዋል። ሌላ በኩል ደግሞ የቱሪዝም እንቅስቃሴ ውስጥም ያሉ ይመስላል። ዋሽንግተን ዲሲ ውስጥ ያለውን ሌባ ምናምን ስርዓት አልበኝነት መንጥረን አሁን የተመቻቸች ከተማ አድርገናል በሚል በየሆቴሉ በየምኑ በነፃነት መንቀሳቀስ የሚቻልበት ሁኔታ እንደፈጠሩ እሱንም እንዲጎበኟቸው ጥሪ ያቀርበዋል። በሚቀጥለው ዓመት አሜሪካ 250ኛ ዓመቷ ነፃ ወጣችበትን እንደሚያከብሩ፣ በሌላም በኩል ደግሞ ቀጣዩ ዓመት የዓለም እግር ኳስ ዋንጫን አሜሪካ እንደምታስተናግድ እንዲህ አይነት በተወሰነ ደረጃ የቱሪዝም ሚኒስትር የሚመስል ነገርም አስተላልፏል። እንግዲህ የዶናልድ ትራምፕን ማመጣው ሁሉም በየሀገራቸው ከየራሳቸው ጉዳይ ጋር ያነሳሉና እሳቸው ኢትዮጵያ አሁን ባለችበት ሁኔታ ጋር ተያይዞ የተፈጠረባት ፈተና አይነት ነገር ከፊት ለፊታቸው የለም። ፈተና ደግሞ የገጠመው የኢኮኖሚ ከኢትዮጵያ ኢኮኖሚ እና ጸጥታ አንጻር ያለውን ሁኔታ ደግሞ ገምግመው የኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ በመድረኩ ደግሞ ያደረጉት ንግግር ከባህር በር ስለ ታላቁ ህዳሴ ግድብም አንስተዋል። በዓለም አቀፍ ጉዳዮችም ላይ የፍልስጤምን ጉዳይ በተመለከተ የሁለት ሀገር የመፍትሄ ሀሳብ አስቀድማ ኢትዮጵያ ስታራምድ መቆይቷን አስታውሰዋል። የተባበሩት መንግስታት አደረጃጀቱ ላይ መሻሻል እንደሚያስፈልግ ግን የነበረውን አስተዋጽኦም አንስተዋል። ከባህር በር ጋር ተያይዞ ያለው ነገር እንግዲህ እዛ መድረክ ላይም ተነስቷል። በተለያየ መንገዶችም በተደጋጋሚ እየተጠቀሰ ያለ ነገር ነው።
የኢትዮጵያ የባህር በር ጥያቄን በተመለከተ በተደጋጋሚ የተነሱ ነገሮች አሉ። ያን በማድረግ ኤርትራ የምታጣው ወይ የምትጎዳው ነገር ምንድን ነው? አንዳንዶች ይህን ሁሉ ጣጣ እንትን ብለን ምን አለ ይሄ የጣሊያንና የዩናይትድ ኪንግደም የሳይንቲስቶች በዚህ በአፋር አካባቢ አዲስ ውቅያኖስ ሊፈጠር ይችላል። ከሰሞኑ ሲካሄድ ተከታታይ የመሬት መንቀጥቀጦቹ ትልቅ ውቅያኖስ ሊፈጠር ይችላል። ያ የሚፈጠረው ውቅያኖስ አፍሪካ ቀንድን ከሌላው የአፍሪካ ክፍል ሌላ ምንድን ነው ሊከፍላት ይችላል የሚል እንግዲህ ባለሙያዎቹ ትንተና ወይ ደግሞ ጥናት ውጤትም ወጥቶ ስለወጣ ያ መቼ ይሆን? ያ ሲሆን ምናልባት ኢትዮጵያ አንድ ሁለት ብቻ ሳይሆን ከዛም በላይ የባህር ምንድን ነው መውጫ በደንብ በሰፊው ሊኖራት ስለሚችል ብዙ አማራጮች ሊኖራት ይችላል ይሆናል። ያ መቼ ነው? ነገ ነው? የዛሬ 50 ዓመት ነው? እንግዲህ ቀነ ስላላስቀመጡለት ያ እስኪመጣ ግን በተጨባጭ አሁን ባለው ሁኔታ የባህር በር መውጫ የሚለው ነገር ለኢትዮጵያ አሁን የደህንነት ጭምር ዋስትና የሚጠይቅ ነገር ሆኖ ስለመጣ ያም ደግሞ በሰጥቶ መቀበል መርህ ጭምር ሀሳብ እየተንሸራሸረ በመገኘቱ በዚህ ሂደት ውስጥ በኤርትራና በኢትዮጵያ መንግስት መካከል ተነጋግሮ መውጫ ፍለጋ ያንን መውጫ ደግሞ ማግኘት ሁለቱንም ሀገራት ተጠቃሚ የሚያደርግ ነገር ነው። ኢትዮጵያ ከምታደርገው የባህር በር ጥያቄ ጋር ተያይዞ ኢትዮጵያ ብዙ የሚመለስላት ጥያቄ ይኖራል። ኤርትራ ግን የምታጣው ነገር የለም። ይልቁንም ደግሞ ልትጠቀም የምትችልበት እድል ሰፊ ነው። ትጠቀማለች የሚለውም የሚገልጸው ብቻ አይደለም፣ በጣም ትጠቀማለች። በአንድ በኩል ማዕቀብ ውስጥ የቆየ ሀገር ነው። በሌላ በኩል ደግሞ ከኢትዮጵያ ወገን የሚነሱ ጉዳዮችን ሁሌም በስጋት እየተመለከተ ለምሳሌ ህገ መንግስት ተረቀቀና ወደ ስራ አልገባም ስጋት አለን በሚል ማት በስጋት የሚነሱ ነገሮች አሉ። እንግዲህ በስጋት የሚነሱ ነገሮችን አሁን መተንተን የሚያስፈልገው የኤርትራ መንግስት 64 ዓመት ያህል የፈጀም ከ1961 ጀምሮ የነበረ ትግል ነው በአውሮፓውያኖቹ አቆጣጠር። በነዛ ጊዜ ሂደት ውስጥ የመጣ እንትን ውስጥ የዛሬ 35 ዓመት አካባቢ ለውጥ መጣ ማለት የኤርትራ ነጻነትን አወጁ። ከዛ በኋላ አጋር ከነበረው ህወሓት ጋር 7 ዓመት ነው በሰላም መኖር የቻሉት። የ2 ዓመት አውዳሚ ጦርነት ውስጥ ከገባ ከዛ በኋላ 20 ምናምን ዓመት ደግሞ ሰላምም ጦርነት በሌለበት ሁኔታ ውስጥ ቀጠለ። ከጠቅላይ ሚኒስትር አብይ መንግስት ጋር ጅዳ ላይ በተደረገ የሰላም ድርድር 3-4 ዓመት በሰላም ተቀጠሉ። አሁን እንደገና ደግሞ ውዝግብ ውስጥ ገቡ። ስለዚህ በጣም የኤርትራን ነጻነት እስከ ጫፍ ድረስ ሄዶ እውቅና መስጠት ብቻ ሳይሆን ሌላው እውቅና እንዲሰጥ ደብዳቤ ከጻፈው ህወሓት ጋርም ብዙ ርቀት አብሮ መሄድ ካልተቻለ 20 ዓመት የተዘጋውን አጀንዳ ከፍቶ የሁለቱን ሀገር ትብብር ከፈጠረው የጠቅላይ ሚኒስትር አብይ መንግስትም ጋር አብሮ መሄድ ካልተቻለ ከማን ጋር አብሮ መሄድ ይቻላል? ስለዚህ ያልተመለሱ የሚንከባለሉ ጥያቄዎች አሉ ማለት ነው። ያልተመለሱና የሚንከባለሉ ጥያቄዎች ካልተመለሱ ደግሞ ከዓለም እንደተነጠሉ ሁሌም በስጋትና በነበሩበት ሁኔታ ለመቀጠል መገደድ የበለጠ ዓለም ወደፊት እየሄደ ኤርትራ ወደኋላ እየተመለሰች የሚሄድ ዕድሏ ሰፊ ነው ማለት ነው። አሁን የዩቲዩበሮች የምናምን መቀለጃ ወደ መሆን እየተሄደ ያለበት ሁኔታ መቼ ያበቃል? ያን እንዲያበቃ ዋስትና መያዝ ማለት ከስጋት ውጭ የሆነ እንቅስቃሴ ውስጥ ለመግባት ምን መደረግ አለበት? ከህወሓትም ጋር መስማማት ካልቻለ፣ ከጠቅላይ ሚኒስትር አብይ መንግስትም ጋር መስማማት ካልቻለ ከማንም ጋር መስማማት አይቻልም ማለት ነው።
ከማንም ጋር መስማማት ካልተቻለ ደግሞ ሁሌም በስጋትና በምናምን እሱ የሚቀጥለው እንደዚሁ ሆኖ መቀጠልም ደግሞ አይቻልም። እየደከመ ያለ ኢኮኖሚ እየደከመ እኮ ብቻ አይደለም፣ ከዛ በኋላ ብዙ ነገሮች ተያይዞ የሚመጡ የፖለቲካ ውጥንቅጦችና ጣጣዎች ይኖሩታል። ይሄ ሁኔታን ተገንዝቦ ኤርትራም የማትጎዳበት ኢትዮጵያም የምትጠቀምበት ሁለቱ በጋራ መነሳት የሚችሉበት አማራጮች ምንድን ናቸው? በሰጥቶ መቀበል እና በመሳሰሉት የሚነሱ ነገሮች አሉ። ያ ዕድል አሁንም ምንም ወደዚያ ወደ ንግግር በመግባት የኤርትራ መንግስት የሚያጣው ነገር የለም፣ የሚያተርፍበት ነገር ይበልጣል። ስለዚህ አሁንም ይኸው መንገድ ይኸው ጉዞ ይጠቅማል። በዚሁ ሁኔታ ውስጥ መቀጠሉ በጣም በጣም አስፈላጊ ነው። ከዛ ውጭ አንዳንድ ኢትዮጵያኖች ወደብ ሳይኖረን ምናምን ዓመት ኖረናል፣ ምን ወደ 30 ዓመት ኖረናል፣ ምን ያስፈልጋል ምናምን የሚል ክርክርም ሲያነሱ ያለው ወደብ ሳይኖረን 30 ምናምን ዓመት ኖረናል። ያው ኑሮ ካሉት መቃብር ይሞቃል እንደሚባለው መኖር ከተባለ ኖረናል። የኖሩ አሉ፣ ግን መኖር ተስኗቸው ደግሞ በየበረሃው በየባህር ላይ ያለቁ ደግሞ ብዙዎች ናቸው። ኢትዮጵያ የራሷ የባህር መውጫ ቢኖራት ቢያንስ ከጂዲፒዋ 1% ተጨማሪ ማስቀረት የምትችልበት ከ1 እስከ 1.5% በዚህ በባህር በር ማጣት ብቻ የምታጣው መኖሩን የጥናት ውጤቶች ያሳያሉ። ከዛም ባሻገር በርካታ ሀገሮች ወደብ አልባ ናቸው። ስለዚህ ምን የሚገርም ነገር አለ? ለምን ኢትዮጵያ አዲስ ይሆናል ለሚሉም የኢትዮጵያ ያው ወደብ የሌላቸው 44 ሀገራት ናቸው በዓለም ላይ ከዓለም ሕዝብ ቁጥር ውስጥ እነዚህ ወደብ የሌላቸው ሀገራት 6.9% አካባቢ ናቸው። ከ7% በታች ጠቅላላ ከዓለም ሕዝብ ማለት ነው። ከዓለም ሕዝብ ከ1/10 በታች ናቸው ማለት ነው። እነዚህ ወደብ የሌላቸው ሀገራት አጠቃላይ ወደ 500 ሚሊዮን ነው እንግዲህ እንትን የሚሉት። ምናልባት ለማወዳደር እንዲመች ነው ቁጥሮቹን አንዳንዴ መጠቅሰው። አንዳንዴ ቫቲካንና ሊቸንስታይንን እነሱም ወደብ የሌላቸውም እና ኢትዮጵያ ወደብ ባይኖራት የሚል መከራከሪያ መቼም የጤነኛ ሰው መከራከሪያ ነው ብዬ አላምንም። 30,000 እና 1,000 ሰው የሚኖርባቸው ቦታዎችንና 120 ሚሊዮን ሕዝብ የሚኖርበትን አካባቢ አያይዞ በኩል ለማነጻጸር የሚደረግ ሙከራ ብዙ የሚጠቅም ነገር አይመስለኝም። አፍሪካም እነ ኡጋንዳን እነ ሩዋንዳ ምናምን ጨምሮ የሌላቸው ሀገራት አሉ። ግን ከሁሉም በላይ ደግሞ ኢትዮጵያ ትልቁን ቁጥር ትይዛለች። አፍሪካ ውስጥ ወደብ ከሌላቸው 16 ሀገራት ውስጥ ጠቅላላ ተደምሮ ግማሹ የኢትዮጵያ ድርሻ ነው። 245 ሚሊዮን አካባቢ ናቸው ጠቅላላ ድምሩ አፍሪካ ውስጥ ወደብ የሌለው ህዝብ ማለት ነው። የኢትዮጵያ 130 አካባቢ ነው። እንግዲህ በኢኮኖሚ በጸጥታም ረገድ የሚፈጥራቸው ጥያቄዎች ብርቱ ጥያቄዎች ስላሉ ይህንን ሁሉ ታሳቢ ማድረጉ በጣም በጣም አስፈላጊ ነው። ምናልባትም በየምናምን ውስጥ በየምንድነው ሰዎች ራሳቸውን የሆነ ቦታ ላይ ኮልኩለውት በየመንደራቸው በየምናምናቸው ቆመው ካልሆነ ጉዳዩን በኢትዮጵያዊነት መነጽር የሚያዩ ከሆነ ነገን የሚመጣው አደጋ አሳስቦት ዛሬ ላይ ነገሮችን ለማረም የሚሄድ መንግስት ሲኖር ያ መንግስት በፖለቲካ መስመሩ በምኑ የማይስማማ ሰው እንኳን ቢሆን ነገን ለማስተካከል ዛሬ ሌሎቻችን የተጋፈጥነውን ችግር ነገ ልጆቻችንም እንዲጋፈጡት ላለማድረግ ዛሬ ላይ ነገሮችን ቋጭቶ በኢትዮጵያና በኤርትራ መካከል 65 ዓመታት ሲንከባለል የነበረውን ነገር እልባት ሰጥቶ ለመሄድ የሚደረጉ
ጥረቶችን ጤነኛ የሆነ ሰው ይደግፋል። ሀገሩን ከምር የሚወድ ሰው ለዚህ ጥረት ድጋፉን ከመስጠቱ ውጭ አማራጭ የለውም። ይህንን አጽንኦት መስጠቱ በጣም በጣም አስፈላጊ ነው። ስለዚህ በመነጋገር በየአጋጣሚው በየእንትኑ የምንለውን ተነጋግሮ ተወያይቶ ችግሮችን መፍታት ለሁሉም ጠቃሚ ነው። ከዛ ውጭ ያለው ነገር ለማንም አይጠቅምም። ምናልባት እምቢ ያሉ ሰዎች ወደ ለመነጋገር አሻፈረኝ ያሉ ሰዎች ተያይዞ የሚመጣውን ጣጣም የሚከተለውን አደጋም እሱን ነገርም ቆም ብሎ ማየት መመርመሩ በብዙ መልኩ ያግዛል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ አርብ መስከረም 16 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ መስከረም 16 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።